is like Mary. Mary is the greatest human being in scripture other than the Lord Jesus. You don't understand why when you go to the apostolic churches, when you go to the Orthodox, you go to the Catholics, you will see Mary honored greatly. You think they're worshiping her. No, they're not worshiping her. They have these big paintings of her carrying the Lord Jesus. You think they're trying to tell you, you see that one is the ark that he used to come into this world. It is honor, it's not worship. The Bible even tells you, for all generations will call you what? Blessed. Why is she blessed? Not because of herself. She's blessed because of who she's carrying. Who else is like Mary in scripture? Nobody has carried that magnitude of God within them. It's not happened. Hey, እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም። ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም። ህይወታችሁ ላይ ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በሱስ መውደድ። ገባችሁ? ግን አጨብጭብ ምን ተገኝቶ ነው በሉ። ከዛም በኋላ ይነገራቸዋል። ወገን አጨብጭብ፣ አጨብጭብ ወገን። የሶሻል ሚዲያ ህዝብ አጨብጭብ፣ አጨብጭብ። ኢትዮጵያዊ አይደለም ባይዘው የሶሻል ሚዲያ ህዝብ ነው የምላችሁ። እኔ እኮ ብያቸዋለሁ የአገሬ ልጆች፣ እኔ የምናገረው ነገር ስህተት የለውም። እንደው ጥሎባችሁ ደማችሁ ከኔ ጋር ተጠጣጣፈ። ምንድን ነበር የነገራት ነገር ትታየኛለች። የክፋትም የምቀኝነትም አይደለም፣ የእውነታ ነው የምናገረው። ጋይስ አጨብጭብ ወገን፣ አጨብጭብ። የሶሻል ሚዲያ ማህበረሰብ ጦር እንኳን ደስ አላችሁ። ደስ ብሎናል ጋይስ። ላይክ አድርጓ። ምንድነው እንደዚህ አይታችሁ ቁጭ ብላችሁ ኮሜንት ላይክ ብታደርጉት፣ ላይክ ያረጋችሁ። አጨብጭብ ወገን፣ አጨብጭብ ወገን፣ ዝም አትበል ወገን፣ አጨብጭብ። ሰላም የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን፣ ዛሬም ደግሞ እንደተለመደው በአዲስ ቪዲዮ ተከስተናል ማለት ነው። ለዚህ የቪዲዮ ቻናል አዲስ የሆናችሁ እባካችሁን ሰብስክራይብ አድርጉን። እንደዚሁም ደግሞ ነባሮችም ዛሬም የመጣችሁት በላይክ ጀምሩ፣ ግድ የለም አበረታቱን። እንግዲህ መልካም የሆነውን ጥሩ የሆነውም እንግዲህ በዚህ ሶሻል ሚዲያ የሚዘዋወሩትን እየለቀመን በመሃል እንግዲህ አስተያየት እየሰጠን እንሄዳለን ማለት ነው። እንግዲህ በዚህ 1-3 ወር ይሆነኛል። እንዴት ነው? አስተያየታችሁንም እስካሁን አልሰጣችሁኝም። አንዳንድ ሰዎች አንዳንድ ነገር ብላችሁኛል፣ ሰምቻለሁ። ግን ጠቅለል ያለ ማህበራዊ ሶሻል ሚዲያን እንግዲህ መጠቀም ከጀመርኩኝ ወደ 11 ዓመት ይሆነኛል። በተለያዩ ነገሮች ይመጣ ነበረ። አሁን ደግሞ በእንደዚህ መጥቻለሁ። ለመዳችሁ ልመዱ ለማለት ነው። ዌል እና ሸር ማድረጋችሁንም አትርሱ፣ አበረታቱን እላለሁ። እንቀጥል። እንግዲህ ባሳለፍነው ትላንትና እንዳያችሁት ሮናልዶ የመጨረሻው የእግር ኳስ እንግዲህ ግጥሚያውን አድርጓል ማለት ነው። ሆፕ አድርጎ ነበረ፣ አልፋለው የሚል ግምት ነበረ። እንግዲህ ያው እንደምታውቁት ኳስ ነች። sometimes flip to other man or other tip or it's a kind of so we know ሁሌም ኳስ እንደተፈለገች ይሁን አታውቅም። እና ትላንትና ሁሌ የሚቀጠቅጣ ሲፈልግ ወስዶ ከጎል ውስጥ የሚከታት ኳስ አልተቻለችም ማለት ነው። እና ሮናልዶ በመሸነፉ ቲሙም ነው የተሸነፈው። የፖርቹጋልን
የወርልድ ካፕን ዋንጫ ለመውሰድ እንግዲህ ብዙ ጥረት አድርገው ነበረ። አንዳንዴ ይታይባቸው ነበረ። አንዳንዴ መቼም ቅናት የሚባል ነገር አስቸጋሪ ነው ዘመዶቼ። ቅናት የሚባል በሽታ ኳስ አይሰጡትም ነበረ። እንደፈለገው ያክል ኳስ አይሰጡትም ነበረ፣ አያሳልፉትም ነበረ፣ ይናደድ ነበረ ምናምን እና አዘንዶብ ዘደይ ያው ቲሙን ይዞ እሱንም የመጨረሻውን ካሪየር ዊን ለማድረግ ነበረ። እንግዲህ አልተሳካም ማለት ነው። እኔም በጣም ነው የማደንቀው በዚህ አጋጣሚ። ለኳስ ብዙ አይደለሁም የምጠላው ስፖርት ሆኖ ሳይሆን በቃ ሁሉም ሰው ነው በቃ በዚህ ኳስ ላይ እና ዘንድሮ ግን ትንሽ አም ኢንትረስትድ በዚህ አጋጣሚ እየሞከርኩ ነው እንደናንተ ለመሆን ማለት ነው። ኢትዮጵያ ጭራሽ እስከ ማምለክ የሚደረሱ ሰዎች አሉና ያሳዝናል። ያኔ በዛ ደረጃ ሳይሆን በቃ እንደ ስፖርት ብዙ ስፖርቶችን ስለምወድ በዚህ አጋጣሚ ማለት ነው። ውሎዬን አንድ ቀን እስቲ ያስጎበኛችኋለሁ በዚህ አጋጣሚ። ሶ because of this he didn't get it. I mean ወደሚፈልገው ጥሎ ማለፍ አልቻሉም፣ ወድቀዋል ማለት ነው። እና ህዝቡ ግን እስከሚኖርበት እዛ ሆቴሉ ድረስ ሄዶ ያው እንዳያችሁት ፋኖቹ ደስ የሚል ነገር አድርገዋል ማለት ነው። አሁን እየተከታተላችሁ ያላችሁት ወንድሞች የቤተ አሮን የዩቲዩብ ቻናል ነው። እባካችሁ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ሼር አድርጉልን። አገልግሎት የጋራ ስለሆነ አብረን እንደግ በሚለው ማለት ነው። እና ያው ሮናልዶ እንዳልኩት በጣም ብዙ 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 ጨዋታዎችን አድርጓል። ብዙ አሸንፏል፣ ብዙ ወድቋል፣ ብዙ ሆኗል እና 41 ዓመት ቀላል አይደለም እውነት ለመናገር ማለት ነው። ቲንክ ዲስ ይር በቃኝ ብሏል እና በብዙ ካራክተሩም ሲናደድ ሲቆጣ አሮጋንሲ የሆነ ባህሪም ትንሽ አለችበት እሱ ሁሉ ምናምን። ግን እነዛ ሁሉ ተካተው ያው ለጨዋታው ለጌሙ ያለው ክብርና ፍላጎቱና ታለንቱ የነዛ ነገሮችን ጎልተው እንዳይወጡበት እያደረገው ብዙ አድናቂዎችና አፍቃሪ እንዲኖሩት አድርገውታል ማለት ነው። አንዳንዴ በካሪየራችሁ በኑሯችሁ በምታደርጉት እንቅስቃሴ እንደዚህ አይነት ነገር ሲኖራችሁ በጣም ደስ ይላል እውነት ለመናገር ማለት ነው። እና ደስ ይላል። እንደዛም ሆኖ ግን ላይፍ መቆም የለብን ዘመዶቼ። በተቻለ መጠን እንደ ሰዎች ሰክሰስፉል ሆነን በዛ ደረጃ የምንታይበት አጋጣሚ ባይኖርም ግን ሁሌ we should be push it like to maximum የሚለው መልእክት እኔ ማስተላለፍ ፈልጋለሁ። ላይፍ እስካልሞትን ድረስ ኔቨር ኤንድ ነው፣ በቃ ኮንቲኒዩስ ነው፣ ቀጣይ ነው። ስናልፍ ግን ያርፋል ማለት ነው ሁሉ ነገር። እስከዛ ድረስ ግን ሁሌም መታገል ግድ ይለናል። ሰማ በፊት የኢትዮጵያ ዓለም ዋንጫ ላይ ተሳትፋለች በመኮንን ጊዜ ነው። ማን ያምናል እንጂ ያልተሳተፈው በብራዚል ራሱ እዚህ መጥቶ 12 ነው 11 አግብተን ማን ያምናል? አሁን ይገርማል። እኛ ዛሬ የሰው ኳስ እናያለን። የኛም ይታይ ነበር። አሁን እዚህ የፔሌ ነው ዙሪያውን ተለጥፎ የምታየው። አዎ ሪዮ ዲ ጄኔሮ ብትሄድ የኔ ነው እንዳለ። እውነቴን ነው። እነ ጋሪንቻ፣ ኮስታው፣ ፋልካኦ። አዎ ጋሪንቻም በተለይ እዚህ አሸንፈ ነው ማታ። አዎ በጣም ይገባዋል የሚባል ቤት አለ እና ይገባዋል። እሺ ጠጅ ቤት ነው ይወዳል። ፋልካኦ አይደለም ጋሪንቻ በመጠጥ ነው የሞተው ሲባል ሰምቻለሁ። ታዲያ ይጠጣዋል ቢሉ ይጠጣ መሰለኝ። እዚህ አንድ በርሜል ኧረ ተው ዝም 4 ማንድ ደንበጃ ማለት አንድ በርሜል ነው። ቆይ ታዲያ ሊጫወት ነው ማታ ጃልሜዳ እዛ አሸነፍነውና እንደው ይገርማል። ብቻ እንደው ቀኑ እንዴት ይሄዳል አንተ ያው ስንት አገባን? 11 አገባን። 11ኛዋን ፈንቴ ነፍሱን ይማረው ነው ቦታ ነው ያለው። 11ኛዋን ላገባ ሄጃለሁ እየገፋ መጣው ቀረው ስላቸው 2 በዚህ እኔ በመሃል እሺ ወደዚህ ሲመጡ እኔ ምን አደርጋለሁ? እዚህ ኳሱን ወደዚህ በኋላ ጨርሼ ኖራው ላይ አስቀመጥኩት።
ደርሻለሁ። ዝም ብዬም በገፋው ይገባል። ሞራው ላይ አረ ፈንቴና እስቲ ምክንያቱም 8ኛ ጎል ሳገባ መኮንን እኔ ላግባው ኳሱ እንደዚህ ይዤል ምንድን ነው የምትለው አንተ? ይሄ የአገር ጉዳይ እኮ ነው አልኩት። ከጎሉ ጋር ተገናኝታል። አዎ ከዚህ ጋር ፉንታሬ ስመታ ታበስ ገበርኩ። አልገባልህም? እሺ አሁን ፎርቢሽ ነው የምትሉት? ፎርቢሽ ነው። ፎርቢሽ ነው የምትሉት። አበስ ገበርኩ ነው ያኔ ምንድነው? ላበስኩ ገበርኩ። አሁን 11ኛው እንዳገባልሽ ሄድ ትዝ አለኝ። ለምን እቺ ነው ያገባትም አልቋል አልኩና እንዴት በር ብዬ ሳይ አይችን ተናገረኝ ብሎ አኩርፎ ነጠላ ይቋጭልሃል በኋላ ሜዳ ውስጥ አፋጭ የጠራው መጣንና ቀስ ብሎ ቢገፋውስ ፑንታሪ አልመታውም። ሞራው ላይ ከኖራ ላይ ትመታለህ ፑንታሪ ገባ። በኋላ ኳሱ ግን አልተገኘም። መረቡን በጠሰው። እንዴት አይበጥስ? ከዛ ጋር መጥቶ ስለምን አይበጥስ? ተርቀት አልመታው። አሁን 2ኛ ክፍለ ጦሮች እዛ ጊዜ ፈልጉ ተባለ። እዛ ጊዜ በካርድ አይደለም የምትመዘግበው፣ ያሸነፍክበት ኳስ ላይ ነው ተመዝግቦ ወደ ሊግ ኦፍ ኔሽን የኳስ በኳሱ ነው የሚላከው። የኳስ ሊግ ኦፍ ኔሽን የለም ለሱ ፊፋ ነው የምትሉት? ፊፋ ሊግ ኦፍ ኔሽን ነበር ያ። የዛ ጊዜ ኳስ ሊግ ኦፍ ኔሽን ነው። እዛ ላይ 11-0 ተብሎ ለነሱ ይላካል። እነሱ ያጠድቃሉ። እዛ ላይ ነው። ኳሱ ጠፋ። በምን ይጽደቅ? አሁን ያልገጠምነው አንመስልም። በጣም ለዛ ነው ማለት ነው። ለዚህ ነው ዝም ብለው ማን ያምነኛል? እኔ ስሰማ በፍጥነት ከሞትኩኝ እባካችሁ ቤተሰቦቼ እንዳታለቅሱ፣ ይልቁንም ለጓደኛዬ ስልኬን ስጧትና አሁንስ ደስ አለሽ ወይ ብላ የመጨረሻ ስቶሪ እንድታደርገኝ ፍቀዱላት። እናንተን ሳላምናችሁ ሳልወዳችሁ ቀርቼ አይደለም፣ ግን በዙሪያ ያላችሁ ሰዎች ነገሮችን እንደ ቀልድ ችላ እያላችሁ ታልፉ ነበርና ምናልባት ልባችሁን ነክቶ ካነቃችሁ ስሙት፣ እንዳታለቅሱ። ጀስት ስልኬን ለቤስት ፍሬንድ የሰጧትና የመጨረሻ ስቶሪ እንድታደርገኝ ይሄን ቃል እንድትጽፍልኝ ብቻ ንገሩልኝ። በወጣት ጥለኝ እንደምን አላችሁ? አንድ ወጣትና ታታሪ በአጭር ጊዜ ሰክሰስፉል ያደረገ ወጣት ይዘን መጥተናል። አድማጮቻችን፣ ተወልዶ ያደገው መቀሌ ከተማ ነው። ከሚወዳቸው ቤተሰቦቹ መካከል የመጀመሪያ ልጅ ነው። ከቤተሰቡ ሁሉ አይናፋር ነበር። ትምህርት ቤት ሄዶ አንድም ጓደኛ ሳያወራ በማፈር ሀሳቡን ሳይገልጽ ይመለስ ነበር። ታዲያ እዚህ ይደርሳል ወይ ብሎ ያሰበ ሰው የለም። ከአይናፋርነቱ ብቻም ሳይሆን ዝምተኝነቱ፣ በውስጡ ላይ ያለው ፍራቻ ምንድን ነው የሚያስፈራ ብላችሁ ጠይቁት፣ መልስ አልነበረውም። ግን እንዲሁ ይፈራ ነበር። ታዲያ የዕለት ትምህርቱን እየተከታተለ እያለ ድንገት 12ኛ ክፍል ሲደርስ የቤተሰብ ስኮላርሽፕ እድል አገኘ። ወደ አሜሪካን በስኮላርሽፕ መጣ። ሕይወት እንደ አዲስ ፈተና ጀመረች። ከሞቀው ቤተሰቡ ያም ይህም እያለ ካሳደገው ቤተሰብ ላይ ወጥቶ ምንም የማያውቀው ልጅ ወደ ችግርና መከራ ውስጥ ሕይወትን ማሳለፍ ምዕራፍ 1 ብሎ ጀመረ። አድማጮቻችን፣ ይህ ወጣት ማን ነው ብላችሁ ታስባላችሁ? ይህ ወጣት በአሁን ሰዓት ላይ ስታር ሆኗል። በሁሉም ዘንድ ተወዳጅነትን አትርፏል። በአጭር ዓመት ውስጥ የብዙ ዓመት ስኬትን አጎናጸፈ። በተለይ በመልካም ሥራዎች ውስጥ ብዙ ሥራዎችን ሠራ። የተረሱ አርቲስቶችን ከፍ አድርጎ በአደባባይ ጊዜና ሰዓት ሳይፈጅ የመኪና ባለቤት አደረጋቸው። ከዛም አልፎ የሕፃናትን እንባ ጠረገ። እናቶች በደስታ ቦረቁ። ካምፓኒዎች ወደ እሱ ነጎዱ። እባክህ ከኛ ጋር ሥራ፣ እባክህ ከኛ ጋር ሥራ። ያኔ ይሄ ባለዬ ይሄ ስድ ሲሉ የነበሩት ሐሳቡን ተስማምተው በአንድ ድምፅ እሱ ይሻለናል፣ የልጅ ትልቅ ነው በማለት በጋራ ጨበጨቡለት። በመሃል ይሄ ውጣ ውረድ እያለ አድማጮቻችን የቲክታክ አዋርድን ጥቅልል አድርጎ ወሰደ። የከተማው መነጋገሪያ ሆነ። ፈተናው ከካናዳ እስከ ኢትዮጵያ ነበረ። ይገርማል አድማጮቻችን። አዲስ አበባ ውስጥ ከገባ በኋላ ይገርማችኋል፣ በዲያስፖራ መልክ ነበር ሰው የሚያስበው። ባዶ እጁን ይዞ ነበር የሄደው። 7 ዓመት
የኖረባት ካናዳ ፊቷን ካዞረችበት ቆይታ ሰንብታለች። የብቸኝነት ሕይወት ሲያንገላታው ኑሮ እምቢ ዘራፍ በማለት ያ ዝምተኛ ልጅ አንደበቱን ድንገት ከፈተ። አዲስ አበባ ከሄደ በኋላ ፈተናዎች እጅግ የበለጡ እየከፉ ሄዱ። በእርግጥ ወደ ቤተሰቡ ነው የሄደው። ሲሄድ ግን ያረፈው እህቱ ቤት ነበረ። ታዲያ አንድ ዲያስፖራ ከካናዳ ሲሄድ ምን ተይዞ እንደሚሄድ ታውቃላችሁ? ለቤተሰቡ ጊፍት፣ ለራሱም ልብሶች ይዞ ከአብሮ አደጎቹ ጋር ይዝናናል፣ ስጦታ ይዞ ይመጣል ብለው ሲጠብቁ ባዶ እጁን ነበር ሄደው። እግዚአብሔር ግን ፊቱን ወደ እሱ አዞረና ጤታማ አደረገው። ለመሆኑ ማን እንደሆነ አውቃችኋል? አላወቃችሁም? ግምቱን ለእናንተ ተወዋለሁ። ሰላም ጤና አሜን። አዶናይ እንግዲህ እንደሰማችሁት አንድ ነገር አስታወስከኝ አዶናይ። ያው ሂስትሪው አንተ እንደሆን ገብቶናል እና ምንድነው ያስታወሰኝ እኔን ታይሰን ሂዝ ሌጀንድ ኦራይት ሂዝ ሌጀንድ ሌጀንድ ብቻ አይደለም ኤቭሪ ሂውማን ቢንግ they scared him. Why? Because he's the best boxer in the world. ቦክሰር ብቻ ሳይሆን ከራሱን መቆጣጠር የማይችል በጣም ኃይለኛ ሰው ነው እና ግን ሁሉ ኢንተርቪው ሲያደርግ የምሰማው ነገር አይ ስኬርድ ነው የሚለው። ሰምታችሁታል በደንብ አይ ስኬር አይ ዶንት ኖ ዋይ ይላል። እና አዶናይም ትምህርት ቤት ሄጄ መናገር የምፈልገውን ነገር ሳልናገር ተሸማቀቄ እና አፍሬ እመለስ ነበረ እና ያን እግዚአብሔር ከኔ ያሳልፎልኝ ችዬ ዛሬ በብዙሃን ሕዝብ መካከል ቆሜ ለመናገር ሁሉ አንደበትን እግዚአብሔር ሰጠኝ። በነገራችን ላይ አንደበትን የሚሰጥ እግዚአብሔር እንደሆነ ማወቅ መልካም ሆኖ እያለ አንደበት እንዲሰጣችሁ መፈለግ ግን ደግሞ እናንተ ጋር ነው ያለው። ምክንያቱም ለሚያንኳኳ ብቻ ነው በሩ የሚከፈትለት እና አዶናይ he had willing to speak out ኖት ስለ እሱ ብቻ አይደለም አሁን እየሰራ ያለው አይነት ኑሮን ለመኖር ይፈልግ ነበር። ግን አንዳንዴ በጣም ከባድ ነው። በነገራችን ላይ እኔ ከራሴ ኤክስፒሪየንስ ልመለስና አንድ ነገር ላጫውታችሁ። የዚህን እንግዲህ ላይቭ ይህንን ዩቲዩብ የፈለግኩበት ምክንያት በዛውም ራሴን መግለጽ ስለምፈልግ አንዳንዴ ያው በእምነት ብቻ ያለው የሚመስላቸው ሰዎች አሉ። እምነት የግላችን ነው አይደለ? ግን ደግሞ ያመንኩበትን ደግሞ ሸር ያረኳችሁ ብዙ ነገሮች እንዳሉ አውቃለሁ። ይሄኛውንም አብሬ ከዛው ጋር ነው አያይዤ እንደዛው እንድትቀበሉት ነው የምፈልገው። ፍላጎታችሁ ከሆነ ግዴታ የለም። በሁለቱም ባደረግኳቸው ከዚህ በፊትም ባረኩትም ግዴታ አልነበረም፣ በዚህም አይኖርም አለን እና እንግዲህ በዓለም ስንኖር ሁሌም ስራ አለ፣ ኑሮ አለ፣ መጋጋጥ አለ፣ መሰዳደብ አለ፣ አምጣ አለ፣ መባረር አለ፣ ማልቀስ አለ፣ መደሰት አለ፣ ብዙ ነው ያለው ታውቃላችሁ። እና ይሄን ግን ብዙ ጊዜ አቅርቤው አላውቅም። እንኳን አይደለም ይሄን ፎቶ እንኳን መነሳት አልወድም። አሁን ግን በዚህ ዓመት ሚሽን አድርጌ ተነስቻለሁ ማለት ነው። ሂስቶሪነቱ ለእኔ ብቻም ሳይሆን አንድ ለቤተሰቦች፣ ሁለተኛ እኔን ለሚያከብሩ ለሚወዱ ሰዎች ታሪኩ ነው እንዲያልፍ ስለፈለግኩኝ ፕሮጀክት ያደርገዋለሁ እንግዲህ ማለት ነው። ዌል እና ምንድን ነው እዚህ ሀገር ስመጣ ብዙ የስራ እድል አልነበረም እና በሚገርመው ያው ልጅ ስለነበርኩኝ ምንድን ነው ያጋጠመኝ ትምህርት ነበረ እና ወደ ትምህርት ሲሄድ መካኒክነት ነበር። ያው ከድሮ ከልጅነት ጀምሮ በጣም የሚያስደስተኝ ስራ ምንድን ነው መካኒክ ነው። ብዙ ረዥም ዓመትም የተማርኩት እሱን ነው። እዚህ ግን ቋንቋው ስለተቀየረ በጣም ከብዶኝ ቢሆንም ግን እቃዎቹን ስለማውቃቸው ብዙ ጊዜ ስለተማርኩ ያው ኤክስፔሪየንሱ ጋራጅ እየሄድን የምንሰራባቸው አጋጣሚዎች ነበሩ። ግን ወይል አይደለም የኢትዮጵያን ንጉር መቼም ታውቁታላችሁ። እና እዚህ ግን እቃውንም የሚማሩትን እስከ ጠዋት ትምህርቱን ተምራችሁ ከሰዓት ፒኤሱን ያን ነገር በስራ በማሳየት ወርክሾፕ ውስጥ ወስደው በሚሰራ መኪና አሁን ፕሬዘንት በሆነ መኪና ነው የሚያሳዩት። የኛ ታውቁታላችሁ የሆነች የድሮ ከራሽያ የመጣች ላንድ ሮቨር ምናምን ሞተሯ ማይነሳ ምናምን እቃው ይሄ ነው እየተባለ ነው እና you don't know how it work ገብቷችኋል። ተበላሽቶም ጥገናም የለውም እና
እንትን አይደለም። እና እዚህ ሀገር ትምህርት ጀመርኩ ማለት ነው። ከዛ በኋላ በምንድን ነው? በፍሬንች ነው የሆነው። ችግር ምንድን ነው የተፈጠረው? መካኒክነቱን ልቀጥል አልቻልኩም። የኔን ኮንትራት የፈረመው ትምህርት ቤት አለው፣ ስራ ቦታም ነው የሚወስዷችሁ፣ ትክክለኛ ስራ ቦታ ማለት ነው። እና ያ ሰው ጣሊያናዊ ነበረ፣ በጣም በዝባዥ እንደ አባቱ እንደ ሙሶሊኒ ማለት ነው። በጣም ነበር የሚበዘብዘኝ፣ የሚገርማችሁ በጣም ከምላችሁ በላይ። እና እኔ 1 ሰዓት ከምናምን ነው ነድቼ የምሄደው። ኖ ያን አልነዳም፣ መኪናም አልነበረኝም፣ ገና ተማሪ ነኝ። እና የሚገርማችሁ ግን ምንድነው የነበረኝ ያኔ በትሬን ነበር የሚሄደው። እና እሱ ያለበት ቦታ ወደ እኔ ለመመለስ ደግሞ የሆነች የማታ ትሬን አለች። እና እሷን ካለፈችኝ 30 ነው 40 ደቂቃ ያስጠብቀኝ ነበረና እባክም ለ5 ደቂቃው ራሱ ልቀቀኝ ይለው ነበር። የክፋቱ 5 ሚኒት ምን በጣም የሚገርማችሁ ያቺ ደቂቃ ካለፈች 30 ደቂቃ ስለምቆይ ስለሚያውቅ 30 ደቂቃውን ደግሞ እዛ ቤት እንዳሳልፍለት ይፈልጋል ማለት ከመበሳጨት ምክንያት ማለት ነው። ያው እዛው ይጀክ እንትኑ ትሬን ስቴሽኑ ጋር እቀመጣለሁ ማለት ነው። እና እንደዚህ እየተፋጠጠን መጨረሻ ላይ 2 ዓመት ነው ምናምን ከተማርኩ በኋላ ኖርማሊ 3 ዓመት ነው ተለያየን ማለት ያን ስራ። አሁን እዚህ ሀገር እንትን አለ ክሬዲት ትወስዳላችሁ። ትምህርት ለመማር ስትሄዱ ክሬዲት ትወስዱና በዛ ነው የወሰድኩት ትምህርቱን ማለት ነው። የቤት ኪራይን እከፍላለሁ ምናምን ማለት ነው። እና ምንድነው የሆነው? በሚገርማችሁ ሁኔታ ይሄንን ትምህርት ወጠህ ካልቻላችሁ ወደ ምናምን ሺህ ብር ትከፍላለህ ተባልኩ ማለት በጣም በቃ ጨርቅን ጣልኩ ፀጉሬን ነጭ ብላችሁ አልዋሻችሁ። በዛው ላይ ሳላስበው የሽያጭ ሴለር ትምህርት አለ፣ እሱ መግባት ትችላለህ ተባልኩ ማለት ነው። እሺ አላልኩም። እንደሚችል ሰው ተቀበልኩና ይሄንን ምናምን ስሄድ ወይ ተደናገረ ያለ እንዴት በቃ ቋንቋ አለ፣ የቋንቋ ባሪየር አለ። እንደገና ትምህርቱ ስራው በባህሪው ወረኛ ነው። ከህዝብ ጋር ከክላይንት ጋራም ኮንታክት አላችሁ። ሶ ማውራት አለባቸው። እዛ ከጎማ ብሎን ጋር ስትጋፉ የነበራችሁ ሰዎች ተነስታችሁ ከዛ አይነት ራሳችሁን ጠብቃችሁ ቲሸርታችሁ፣ ሸሚዛችሁ፣ ኳሊቲያችሁን ሽንታችሁን አድርጋችሁ በደንብ አበጥራችሁ በደንብ ቆንጆ ናችሁ ከሰው ጋር መገናኘት ሌላኛው ክፍል ነበር። እሱ አልከበደኝም። የከበደኝ ንግግሩ ነው። እና ያዶናይ ነገር ትዝ ስላለኝ መጨረሻ ላይ ምንድነው ከሚከብደኝ ነገር አንዱ በየትምህርታችን መካከል ለ5 ደቂቃ ለ10 ደቂቃ አንድ ሳብጀክት ለምሳሌ የሆነ ነገር ልሰራ ይሄንን ማቴሪያል ወስድና ይሄ ማቴሪያል ከዚህ ነው የተሰራው፣ ሰሪውም ይሄ ይባላል፣ የመጀመሪያው ምርቱ ይሄን ይባላል፣ ሲጀምር እንደዚህ ነበረ፣ የሚጠቅመውም ለዚህ በቃ እሱ ላይ ሲሆን ምንድን ነበር የሚመጣው መሰለህ? ነጭ ላበት ይመጣል። ስለ ነገሩ እኮ ይገባኛል፣ አውቀዋለሁ፣ ተዘጋጅቼ ነው የመጣው። የሚከብደኝ ከነዛ ተማሪዎች ፊት ቆሞ ማውራት ነበር። ከዛ በባህሬ ቀደም እንዳልኳችሁ በጣም ደፋር ነኝ። በጣም የሚያስፈራኝ ምንም ብቻ እንዳልፈራና ደፋር እንደሆነ ሁለት ነገሮችን እጠነቀቃለሁ፣ አለመዋሸትና አለመስረቅ። ከዛ ውጭ እምነታችሁን ይዛችሁ ባላችሁ ነገር ኮርታችሁ መናገር የሚያስችለው ነገር እነዚህ ሁለት ነገሮች ኪፕ ስታደርጉ እና በጣም ግራ ገባኝ ማለት ነው። ሀው ካም ቢደን ከዛ ይህንን ትምህርት ክፍል የምትከታተለኝ ነበረች እና አወራኋት ቁጭ ማለት ነው። እንዴት ነው ይሄ ነገር ሊሆን የሚችለው ምናምን ስላት እስኪ ባክግራውንድ እኔ ትምህርት ቤት እዛ አፍሪካ በነበርክ ጊዜ እንዴት ነበር ስትለኝ መምህሩ ይመጣል፣ መምህሩ ያስተምራል፣ መምህሩ ብላክቦርዱ ላይ ይጽፋል። ሂ ኢዝ ዘ ዋን ጀስት እሱ ነው የሚያወራው። ከዛ በኋላ ይሄዳል ምናምን ስለ አሁን ምን አድርግ ነው የምትለው? ጭንቅላትህን ይህን ግድግዳውን ታየዋለህ አለች። በዛ ውስጥ እለፍና ሄድ እያልከው ነው። ምንም አይነት ስኪል ኤቢሊቲ የለውም። ስለዚህ ዛሬውን ሂድና ቤተሰቦችን በሙሉ አስቀምጥና እነሱ ፊት ማውራት ጀምር። የፈለግከውን ሳብጀክት ውስጥ ብትፈልግ በሀገር ቋንቋ ብትፈልግ በዚህ ሀገር ከዛ በኋላ ለውጥን ታየዋለህ አለች። ፕራክቲስ ሜክ ዩ ፐርፌክት እንደሚባለው ውሸት አይደለም። በጣም ብዙ ነገሮችን አደረኩበት። ከዛ በኋላ እንኳን አድርገው በቤተክርስቲያን መድረክ ሁሉ በጣም ጎበዝ ሆንኩ እላችኋለሁ ማለት እና ያ ውስጡን ስሜቱ ስለተሰማኝ ነው። ያን አይነት የሚሰማችሁ ሰዎች ካላችሁ ክፉ መንፈስ ነው ምናምን ሊሆን ይችላል። ከዛ ግን እናንተ
እግዚአብሔርን አምናችሁ በእምነታችሁ ጸሎታችሁን አድርጋችሁ ፕራክቲሱ ግን መቀጠል አለ። ፕራክቲሱ ቅድም እንዳልኳችሁ እግዚአብሔር ዝም ብሎ መጥቶ ዳውንሎድ የሚያደርገው ነገር የለም። ኦኬ ሶ ከእናንተ ይህን መማር እንዳለባችሁ አምናለሁ ማለት ነው። I hope እንግዲህ you like the video. If you like the video, please ምንድን ነው የሚባለው? ብራዚል 2-0 በኖርዌይ እየተመራች ነበር። ኔይማር ተቀይሮ ገባ። ምናልባት አሁን ላይ ኔይማር ማየት ስሜቱ የተለየ ነው። ምክንያቱም ዛሬ ወደ ሜዳ ሲገባ ስታየው ኔይማርን ብቻ አይደለም የምናየው፣ ቀስ በቀስ እያለቀ ያለው ልጅነታችንን ነው የምናየው። የሆነ ጊዜ ላይ ይህ ሰው በእግር ኳስ ሁሉም ነገር እንደሚቻል ያሳየ ተጫዋች ነበር። ከሳንቶስ የመጣ ትንሽ ልጅ፣ የተለየ ጸጉር ስታይል፣ የማይታመኑ ስኪሎች፣ ምንም ፍርሃት የሌለበት ድንቅ ተጫዋች ነበር። እናም በድንገት ሁሉም ልጅ እንደ ኔይማር ድሪብል ማድረግ ፈለገ። ሁሉም ሬንቦ ፍሊክ ሞከረ። ሁሉም ልጅ 10 ቁጥር መልበስ ፈለገ። ከዚያ ይህ ተጫዋች ወደ ባርሴሎና አመራ። እናም ያ ልጅ ይበልጥ ኮከብ ሆነ። ሜሲ፣ ሱዋሬዝ፣ ኔይማር አንድ ላይ በመሆን ሁሉንም ዋንጫዎች አሸነፉ። إنيستا يتدخل راحت لنيمار محاصر 3 لاعبين امامه وصل من هناك للويس سواريز وكوسن لنيمار خطيره ميسي እናም እስከሆነ ታይም የዓለሙ ምርጡን ተጫዋች ያያየን ይመስል ነበር። ነገር ግን አንድ ችግር ነበር። ኔይማር ምንም ያክል ትልቅ ቢሆንም አሁንም በሜሲ ጥላ ስር ነበር። ስለዚህ ከባርሴሎና ወጥቶ ጉዞውን ወደ ፓሪስ አደረገ። በእግር ኳስ ታሪክ ትልቁ ዝውውርም ሆነ። ኔይማር በመጨረሻም ዋናው ተዋናይ የሚሆንበት ቦታ እንደሆነ ታስቦ ነበር። ባላንዶር የሚያሸንፍበት፣ የራሱን ታሪክ የሚገነባበት። ግን እግር ኳስ ለእሱ ሌላ ሰርፕራይዝ አዘጋጅታለት ነበር። ጉዳት። ከአንዱ አገገመ ብለን ስናስብ ሌላ ጉዳት እያጋጠመው፣ ይሄ የኔይማር ዓመት ነው ብለን ባምን ቁጥር እንደገና ሌላ ጉዳት እያጋጠመው ከጨዋታ ውጪ ሆነ። ግን ከሁሉም ለሱ ከባድ ጫና የነበረው ብራዚል ነበር። ምክንያቱም ኔይማር ለብራዚል ሲጫወት ኖርማል መሆን አልተፈቀደለትም። ቀጣዩ ፔሌ፣ ቀጣዩ ሮናልዶ፣ ስድስተኛውን ዋንጫ የሚያመጣው ተጫዋች መሆን ነበረበት። በ2014 ለሱ ወርልድ ካፕ በጉዳት አለቀ። 2015 ዓለም ሁሉ ቀለደበት። 2022 ላይ ከክሮኤሺያ ጋር በተጨማሪ ሰዓት ጎል አስቆጥሮ ምናልባትም በመጨረሻ የሱ ጊዜ ደርሷል ብለን እንድናስበው አድርጎን ነበር። Neymar into Neymar, could be a chance here, goes for the return, it's Neymar! ነገር ግን ከጥቂት ደቂቃዎች በኋላ እንደገና እያለቀሰ ነበር። ከዚያም ሌላ ጉዳት መጣ። ለ3 ዓመታት ከብራዚል ብሔራዊ ቡድን ራቀ። እውነት ለመናገር በዚያ ጊዜ ብዙ ሰዎች ኔይማር አቁቶለታል ብለው ነበር። ነገር ግን ኔይማር በድጋሚ ወደ ሜዳ ተመለሰ። በ34 ዓመቱ እንደገና በቢጫው ማሊያ ለአንድ የመጨረሻ ወርልድ ካፕ ለመጫወት መጣ። እናም ለዚህ ነው የትላንቱ ጨዋታ ያን ያክል ያመው። ብራዚል 2-0 በኖርዌይ እየተመራች ነበር። ኔይማር ተቀይሮ ገባ። እናም በመጨረሻዎቹ ደቂቃዎች ጎል አስቆጠረ። ለ1 ሰከንድ ድጋሚ እምነታችንን ገዛ። ምክንያቱም ኔይማር ሁሌም ይሄንን ነው የሚያደርገው። አብቅቶለታል ስትል አንድ ተጨማሪ አስማት ማሳየት እንደሚችል ያሳምናል። ግን አሁን ሁኔታዎች እንደዛ አልነበሩ። ጨዋታው ተጠናቆ ዳኛው ፊሽካቸውን ነፉ። ብራዚልም ከውድድሩ ወጣች። ኔይማርም ልብ በሚነካ መልኩ ስቅስቅ ብሎ አለቀሰ። እና ምናልባትም የኔይማር ታሪክ ከሌሎቹ የበለጠ የሚያመው ለዚሁ ነው። ስኪሎችን፣ አስማቶችን፣ ትዝታዎችን ሰጠን። ነገር ግን እግር ኳስ ለኔይማር ያንን ያማረውን መጨረሻ ልትሰጠው አልቻለችም። This is Lofty Aaron. I love you guys so much. ፎሎ ማድረግ እንዳትረሱ። See you guys. You never know, my guy. You never know for real. Today, የተገናኘ ነበር reason is just random. አስበን አይደለም የተገናኘ ነው. You being here, we just link up for እና ግን I know you inspire a lot of people. ምክንያቱም ምንድነው ቲክቶክ አታሷሽኝ እኔ መጠቀም ስጀምር በጣም ብዙ ጊዜ አልሆነኝም። ግን you guys been like you been doing it for a long time እና አንድ ነገር ሳንፈራ አንድ ነገር like ፑሽ አድርገን የሆነ ነገር ላይ መግባት ብዙ ሰው አያስበውም እና I know you like በጣም ብዙ ነገር up and down አይተሽ እዚህ እንደደረስሽ አውቃለሁ። አንዳንዴ እኔ ከራሴ ነገር የተነሳው የማውቀው ነገር ምንድነው I really count my blessing ምንድነው የተነሳውበትን ደረጃ እያንዳንዱ ነገር አውቃለሁ። ትናንትናን ከዛሬ ምን ያህል ተሻሻልኩ አውቃለሁ እና I know how far you come እና
አሁን ደግሞ አንቺን እያየ በጣም ብዙ ሰው ኢንስፓየር እየሆነ የተለያየ ስራ አንቺ እንደሚጀምር አውቃለሁ። ምክንያቱም አይ ኖ ዩ ሳቅሻለሁ ማለት ኦንላይን ላይ አቅሻለሁ። ሶ ቢንግ ፌመስ not easy and handling being famous and ከራስሽ አልፈሽ ደግሞ ለሰው ኢንስፓየር ማድረግ ሰፖርት ማድረግ ቤተሰብሽን ራስሽን አይዚ ሲጀምር ማለት ነው ለራሱ መሆን ነው ሰው የሚከብደው እንኳን being able to inspire people እና ተለያየ ነገርና ስለመጣሽ ደስ ብሎኛል። እና እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስላል ማለት ነው። ጃኒም እንግዲህ መኪና ገዝታለች መሰለኝ በዚህ ቪዲዮ ላይ እንዳየሁት ትልቅ ነው፣ ለውጥ ነው፣ ያስፈልጋል በህይወታችን ውስጥ እንግዲህ መልካም የሆነው ሁሉ እግዚአብሔር ይስጠን፣ ክፉን ያርቅልን። እሱ ነው የምፈልገው። ጤናውንም ጨምሮ ይስጠን ዘመዶች። ጤና የሁሉ ነገር መሰረት ነው፣ ስለ ሁሉም ነገር ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉልን እባካችሁ ማለት አንረሳም። በሌላ ቪዲዮ እስከምንገናኝ መልካም ቆዩልን ማለት እወዳለሁ። ዩቲዩባችን እንግዲህ 1000 2000 3000 5000 እሱን ሆፕ እየጠበቅኩ ነውና እንቀጥላለን።